አበባ ብቻዋን እያብሰለሰለች እያለ እኔ ምን ማድረግ አለብኝ? ለካለብ ልናገር ነበር፣ ዳዊት ያዘኝ። ለሉሊት ልናገር ነበር፣ እሱም አልተሳካልኝም። ምንድነው ማድረግ ያለብኝ? እኔ እኮ ግራ ገባኝ። እኔ ታፍኜ ልሞት ነው፣ በቃ ታፍኜ መሞቴ ነው። ምን ማድረግ አለብኝ እያለች ለብቻዋ ስታብሰለስል ሉሊት ድንገት መጥታ አበባ ምን ሆነሽ ነው ብቻሽን የምታወሩ? ችግር አለ ስትላት፣ አይ ችግር የለም። እና ምን ሆነሽ ነው? አባትሽ አልተሻላቸውም? አይ አባቴ ተሽሎታል። አሁንማ እግዚአብሔር ይመስገን በእግሩ ቆሞ እየሄደ አይደል? እድሜ ለእናንተ ስትላት፣ እና ምን ሆነሽ ነው ታዲያ? አረ ምን ያልሆንኩት አለ። ከቤት የሚከሰቱ ችግሮች ናቸው የሚያሳስቡኝ። ቆይ ከቤት ምን እየተከሰተ ነው? እየተፈጠረ ነገር አለ? ሰሞኑን እኮ ሳይሽ ልክ አይደለሽም። እስኪ ንገሪኝ፣ ምንድነው ነገሩ ስትላት፣ አረ ምን ያልተፈጠረ ነገር አለ? ብታይ ከልዕልት ክፍል እያለች ወሬውን ስትጀምርላት ካለብ በር አንኳኩቶ ይገባል። ከዛም ካለብ ሲገባ ወሬውን ታቋርጠዋለች። ካለብ ደህና ነሽ ልዕልቴ? እንዴት ነሽ? ስራው ውለሽ መጣሽ ሲላት፣ አዎ ስራው እየመጣሁኝ። እናም መጣው በቃ እናወራለን ትለውና ዳዊትን አበባ በቃ ምግብ አዘጋጅልኝ፣ ምግብ በልቼ ወደ ስራ መሄድ አለብኝ። እኔ ሻወር ወስጄ እስከምወጣ ድረስ ምግቡን አዘጋጅተሽ ጠብቂኝ ትላትና አበባን ዳዊትን ካለብን ተከትላ ትወጣለች። ከዛም ካለብን ተከትላ ትወጣና እሷ ወደ ሻወር ቤቷ ትገባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እያደረጋችሁ ብትተባበሩኝ በጣም ደስ ይለኛል ማለት ነው ውዶችዬ። ለእናንተ ስለማይጎዳችሁ እንደው ላይኳን ጫን በሏት እስኪ ስወዳችሁ። ለማንኛውም ዳዊትና ካለብ ተያይዞ ይወጣሉ። ከዛም እንግዲህ አበባ ምግቧን እያዘጋጀች ነው። በሌላ በኩል ካለብ ያ ወይዘሮ አልማዝ ከዳዊት ክላስ የወሰደችውን ሀብል እንደ ስጦታ መልክ አድርጋ በሰው ታስልክለታለች። ከዛም በሩ ሲንኳኳ ዳዊት ካለብ ስለነበረ ሳሎን ላይ የነበረው በሩን ይከፍታል። አንተ ካለብ ነህ ሲለው፣ አዎ እኔ ካለብ ነኝ። ምን ነው ሲለው፣ አይ የሆነ መልእክት ተልኮልሃል ይለዋል። ምንድነው መልእክቱ ብሎ ሲለው፣ ይኸውልህ ይሄ ነው የተላከልህ መልእክት፣ አንተ ማየት ትችላለህ ይለዋል። ከዛም ያን መልእክት ከፍቶ ሲያየው ከአባቱ የተላከለት መልእክት እንደሆነና ስጦታው የመጨረሻ ስጦታው እንደሆነ ያየዋል። ሀብሉን ከእጆቹ ላይ አድርጎ ካለብ እንባው ቅርር እያለቀሰ እያለ ከዛም አንገቱ ላይ ያደርገዋል። አንገቱ ላይ አድርጎ እንደጨረሰ ልዕልት ትመጣለች። ልዕልት ትመጣና ደግሞ ከየት አመጣኸው ትለዋለች። ምን አገባሽ? የሚመለከትሽ ነገር አለ ይላታል። መጀመሪያ ማን ነው የመጣው ብላ ጠይቀው ነበር። ለኔ መልእክት ይዞ የመጣ ሰው ነው ስላላት፣ ምንድነው መልእክቱ ትለዋለች። እሱም የሚመለከትሽ ነገር አለ፣ ይሄ እኮ የኔ መልእክት ነው ሲላት፣ አይ ሰሞኑን መቼም ላንተ የማይመጣ ስጦታ የለም እና ወንዶች ስትባሉ በቃ እንደዚህ ናችሁ አይደለ? በጣም ትገርማላችሁ ስትለው፣ ቆይ አንቺ ደግሞ በዚህ ልታጣይኝ ነው አይደለ? በጣም ትገርሚያለሽ። ለምን ተይኝ እያልኩሽ እኮ ነው፣ ለምን አትተይኝም ሲላት፣ እኔ ምን አደረኩኝ? ግን እኮ በጣም ነው የሚገርመው። ደግሞ ሰው ቤት ተቀምጠህ እንደዚህ ትላለህ እንዴ ስትለው፣ የሚመለከትሽ ነገር የለም አልኩሽ እኮ ተይኝ፣ በቃ እኔ ካንቺ ጋር ማውራት አልፈልግም ተይኝ ሲላት፣ እሷም ትታው ትሄዳለች። በሌላ በኩል ከእናቷ ጋር ቁጭ ብላ እየመከረች ያለችው ወይዘሮ አልማዝ አሁን ቤቱን በቃ በአንድ እግሩ ማቆም አለብን። ቤቱን በአንድ እግሩ አቁመን አሁን እኔና አንቺ ቤቱን እንረከባለን። በቃ እነሱን እናባላቸው እናጋድላቸውና ከዛ ቤቱን እኛ እንወርሳለን። አሁን በቃ ወደኛ እየዞረ ነው፣ ድሉ የኛ ነው እያለች ወይዘሮ አልማዝ ታወራለች። ልዕልት ግን እማዬን ይፈርቻለሁ። ይህ ነገር አሁን ከኛ እንደሆነ ያወቀ ጊዜ ዳዊት እንኳን አይደለም አንችንና እኔን ራሱ አሽቀንጥረው ነው የሚጥሉኝ። ስለዚህ እኔ ውስጤ ምንም ሰላም እየተሰማኝ አይደለም ስትላት ለእናቷ ወይዘሮ አልማዝም፣ ልጄ እንደዚህ አታስቢ፣ አሁን ድሉ የኛ ነው፣ ወደፊት ነው የምንገሰግሰው፣ ማንም አያሸንፈንም። ይልቁንስ መበርታት አለብን። ሁለታችንም ተመካክረን ያደረግነው ነገር ነው። ስለዚህ እናሸንፋለን፣ መሸነፍ የለም ትላታለች። ልጅቷ ልዕልት ግን ውስጧ ፈርቷል። ይህን ነገር ካለብና ማለቴ ዳዊት ያወቀ ጊዜ ይገለናል፣ ምንም ሰላም አይፈጠርም እማዬ፣ እኔ ሰላም ይፈጠራል ብዬ በፍጹም አላስብም እያለች ነው። ወይዘሮ አልማዝም በፍጹም ሰላም ነው የሚሆነው፣ እኔና አንቺ ነን የምናሸንፈው እያለች የሌለ ሀሳብ ተሞልታለች በራሷ ጊዜ። በጣም የሚገርመው ነገር እኔ እንደዚህ አይነት ወንጀለኛ ወይም እንደዚህ አይነት ሁሉ
ስንት የሰው ነፍስ አጥፍታለች። እህቷን ገላለች፣ የካሌብን አባት ገላለች፣ የዳዊትን አባት ገላለች። አስባችሁታል? ሉሊትንም ለመግደል አስባ ነበር፣ አልተሳካላትም። እድሜ ለዳዊት እንጂ። እናም ይህን ሁሉ ወንጀል እያደረገች እንኳን እዛው ቤት ውስጥ ተደብቃ ነው ያለችው። እና ምን አይነት ታሪክና ምን አይነት ድራማ እንደሆነ እኔ ራሱ ግራ ገብቶኛል እውነት ለመናገር። እንደዚህ አይነት ደራሲ በጣም የሚገርም ደራሲ ነው። እናም ደግሞ እንደዚህ አይነት ታሪክ አለ ብዬ በፍጹም አላስብም። ምክንያቱም ፖሊስ እየፈለጋት ነው፣ ሁለቱ ወጣቶችም እየፈለጓት ነው፣ ሉሊትም ትፈልጋታለች። አስባችሁታል? ይህ ሁሉ ሆኖ ጭራሽ መታ ከነሱ ቤት ተደብቃ ቁጭ ብላለች። እና እነሱ ራሱ በዚህ ደረጃ ለምንድን ነው እዛ ክላስ ውስጥ የማይገቡት? አበባስ ለምንድን ነው የማትናገረው? ገብቷችኋላ ቤተሰብ? እነሱ አሁን ለምሳሌ ልዕልት ካለችበት ክላስ ልዕልትና ሉሊት አንድ ላይ የሚተኙበት ክላስ ነው። በዛ ላይ ደግሞ ሉሊት እቃዋን የምታስቀምጠው እዛ ክላስ ውስጥ ነበር። ነገር ግን አሁን እዛ ክላስ ማንም እንዳይገባ ተደርጓልና እንደዚህ አይነት ድርሰት በነገራችን ላይ እኔ ብዙም አይመቸኝም። ብዙም የሚያስደስት ወይም የሆነ በጉጉት የምትጠብቁት ድራማ እየሆነ አይደለም። ከበፊት ጀምሮ አንድ ወንጀለኛ ብቻ እንደፈለገ የሚንቀሳቀስበት፣ እንደፈለገ የሚሆንበት፣ አንድም ሁለትም ሶስትም የሰው ህይወት አጥፍቶ እንደፈለገ የሚንቀሳቀስበት ነው። እንደገናም ደግሞ በእነዚህ በሚፈለጉ ልጆች ቤት ውስጥ ተቀምጣ እንደፈለገች ጭራሽ ከነሱ ቤት ሆና እነሱን ለመጉዳት እያሰበች ያለች ታሪክ ነው። እንግዲህ በጣም ነው የሚገርመው። ለማንኛውም